የሆነኝ ነገር 2016 ላይ እዚህ ደስታውስ መጥቼ ነበርኩ። ከመምጣቴ በፊት በጣም ስሰራ ይለፋ ነበረ። ከኔ ጋር ላካ የሚበላ መንፈስ ነበረ። እኔ ደግሞ ከኔ ጋር የሚበላው መንፈስ ይሄማ ሐዋርያ እስራኤል ጋር ሄጄ ከኔ መወገድ አለበት ብዬ ስለ በረከት ብዬ ለመጸለይ መጣሁ። ከልጄ ጋር ታላቅ ልጄ ነበረ። ከሱ ጋር መጣን። አብረን ደስታውስ ገባን። 22 ተዘን ገባን። ሐዋርያው ጸለየልኝ 2016 ላይ 2017 ላይ አፍ የሚያስጭን ነገር ይሆናል አለኝ። አሜን ብዬ ከልጄ ጋር ሁለታችን ገባን። አሜን ብዬ ተቀበልኩት። ከዛም ቤት መጣን። 15 ቀን ነው ምን እንደሆነ ሲቆይ ባለቤቴ ህመም ያዛት። በጣም አመባት። ከሐኪም ቤት እየዞርኩ እየተንከራተትኩ በጣም ይቸገር ነበረ። ከዛ ሐኪም ቤት አልትራሳውንድ ስትነሳ እርግዝና አለብሽ ተባለች። ከዛ እርግዝና ሲባል አልትራሳውንዱ አይቶ ሁለት መንታ ልጅ አለ አሉ። እሺ ብዬ መጣሁ። ከዛ እሷን ከሐኪም ቤት ወደ ቤት ወሰድኩት። ሲቆይ 6 ወር ሲሆን አሁን ደግሞ አልትራሳውንድ ስትነሳ 3 ልጅ አለብሽ አሉ። እንደ ከ6 ወር ከሞላ በኋላ እንዴት አንደኛው ልጅ 2 የነበረው 3 ሊሆን ይችላል ብዬ አሁንም ዳግም በአልትራሳውንድ አዩ። አሁን ነገ እንትን የህፃን ክፍል ሄደሽ መወልጃ ክፍል ሄደሽ በማህፀን መታየት አለብሽ አሉ። እሺ ያልኳትና እሷን ሄድኩት። በማህፀንም ተታየች። አሁንም በማህፀን ሲታይም 3 ልጅ አሉ። እሺ ተከታተልኩ 9 ወር ሲሞላ እሷም ፈራች። እኔ እንደዚህ በህይወት እቀራለሁ ብላ በጣም ፈራች። ተፈራች። ወደ እኔ ችግር የለም እግዚአብሔር በራሱ ተማምኖ ነው ያደረገው። አንቺ ደስ ያለሽ ነገር የሚያምርሽ ነገር ብቻ ንገሪ፣ እሱም ምንም ችግር የለም እሱ በራሱ ተማምኖ ነው ያደረገው ብዬ እሷን ያንከባከብኩ 9 ወር ሞላ። ከሞላ ወደ እንደ 9 ወር ሲቀርብ እንደ ታላቅ ልጅ ነበረ። እኔ አንድ ነገር ከሆንኩት ይሄን ፎቶ ይሄን አጥቤ ምናምን ብሬ ለሰው እንትን አሳይ ብላ ከነ ደብቃ አስቀምጣ ነበረች። ልጁ ከዚህ አንስተይ እኔ አንድ ነገር ከሆንኩት ይሄን ፎቶ አሳጥብና እንትን አለች። እሺ አለች። ከዛ መስከረም 17 ደረሰ። ከኋላ 2016 ከዛ አመት በዓል በላች። ከዛ ነው ቀጠሮ ሰኞ ነበረ። ምጥ ደግሞ ቅዳሜ ያዛት። ቅዳሜ ሲይዛት የአምቡላንስ ቁጥር ወስጄ ነበርኩ። ከዛን ሲያስቸግራ ወለደች። ከዛን ከወለደች ወዲያ ስትወልድ ምን አለች? ልጁን ቅድም እንዳልኩት ልጁን እኔ ከኔ ጋር ና ማንም እንዳይመጣ ከኔ ጋር ና ፎቶ ይዘና አለች። ችግር የለውም አንቺ ብቻ ሂጂ፣ እግዚአብሔር በራሱ ተማምኖ ነው ያደርገው። አንቺ ምን ያስፈረሻል? ምን ችግር የለም ብዬ ሂጂ ብዬ ከጎረቤት ጋር ላኳት። እግዚአብሔር 3 ልጆች ደህና ምንም ሳትነካ ጌታ 3 በሰላም ሰጠኝ። ጌታ አመሰግኑኝ። ከዛ ወዲያ ደግሞ በረከት የሚባለው ነገር ላካ እኔ ለብሪ በረከት ጸልይ ነበረ። ጌታ ደግሞ 3 ልጅ ሰጠ። ከልጆች ጋር በረከት መጣ፣ ሰላም ተገኘ። እግዚአብሔር ይመስገን። ጌታ አመሰግኑኝ። የዚህ ምንም የሚባል ነገር እግዚአብሔር ሲናገር ቀላል ነው፣ ግን ሲሰራ ታላቅ ነው። ዝም ብላችሁ እጆቻችሁን ወደ ላይ ከፍ አድርጉና ስራ ግሩምና ድንቅ ነው በሉት። አይዟችሁ። ብዙ ሰዎች በብዙ ሚሊዮን ብር ገንዘብ ያላቸው በብዙ ሕክምና ጥረው ግረው ሞክረው ልጅ አጥተዋል። ግን እግዚአብሔር ሲናገር ከባዶ ወደ ሙላት ልጅ ብቻ አይደለም የሰጠኝ አለ። ከዛ ጊዜ ጀምሮ በረከቴን የሚበላ ተመታ። በኢኮኖሚ ተባረኩኝ። እግዚአብሔር 3 ልጆች ሰጠኝ። አሁን እንዲህ አለ 2 ወንድና 1 ሴት ነው የተወለዱትና እናንተ ሰዎች ለናዝሬቱ ኢየሱስ ክብር አምጡ እባካችሁ። ተናግሮ ለሚያደርግ ለናዝሬቱ ኢየሱስ እልልታ ይገባዋል። ብዙ ሰው ያቀኛል። ሀሊማ ከማል ሙስጠፋ እባላለሁ። አብረን ነው እዚህ ትምህርት የምንወስደው የሆነ ጊዜ። ከዛ ካመመኝ ከእርግዝና ወዲህ መጥቻ አላቅም። ነቢ ጉሩም ጠላየልኝ። ወንድ ልጅ ነው የምትወልጂ ያለኝ። እኔ የምፈልገው ሴት ነበረ። ሴት አሳቀፈኝ እሱ። ከዛ ወንድ ነው የምትወልጂ ያለኝ። አምን አልኩ። የሆነ ይሁን አልኩት። እኔ 4 ጊዜ ጨንገፋ በጣም እንትን አስቸግሮኝ ነበረ።
ከዛ ልጅ ማጣት በጣም ይከብዳል። እዚህ ጋር እኔ ቆሜ አልመሰክርም አፍራለሁ ነበረ። ግን ሲሆንልሽ ትመሰክሪያለሽ፣ ምንላችሁ ይመሰከራል። ለኔ ድንቅ አድርጎ እግዚአብሔር እዚህ ነው እኔ እንትን የተቀበልኩት ጌታን የተቀበልኩት እዚህ ነው። በኢማም ምክንያት ቀርቻለሁ። አሁን አንድ ጊዜ አይደለም ማለች 1 2 3 4 ያገባዋለች። እሱ ብቻ አይደለም ካንዴ 4 የጨነገፈብኛል። ሁሉም ልጅ ከማጣት የተነሳ ጥለውኝ ይሄዳሉ አለች። በዚህ ሰልፍና መከራ ውስጥ ሆኜ እዚህ ጉባኤ ውስጥ ተገኘሁኝ። እሷ እንደዚህ አይደል፣ ሴት ልጅ ነው የምፈልገው። ግሩም የፈለገ ቢጸልይ የፈለገ ቢጮህ እሱ እዛ ወንድ ሲል እኔ እዚህ ሴት ይላሉ አለች። እሱ ብቻ አይደለም ከዛ ሐዋርያው ስመጣ እንደዚህ ያለኝ፣ ፍሬ ታቅፈሽ የዛሬ ዓመት ፍሬ ይዘሽ ትመጪያለሽ አለኝ። ቀድሞ ፕሮፌት ግሩም ጸለየልኝ፣ ሐዋርያው አጸናልኝ። ከብዙ ስቃይ በኋላ እግዚአብሔር እንደዚህ የምታምር የሚያምር ልጅ ሰጠኝ። እግዚአብሔርን አክብሩልኝ ትላለች። እኔ ስሜ ጤናዬ ግርማ እባላለሁ። የመጣሁት ከቡራዩ ነው። ከቡራዩ ሲመጣ ይሄኛው ልጄ እዚህ ጋር የምታዩት ልጄ የጥቁር ልጅ አለ። ያለ ምንም ምክንያት ትምህርት ቤት ሄዶ ሲመጣ ቀኑ አርብ ነበረ። በሰላም ሄዶ ሲመጣ አመመኛል። ከዛ ሲመጣ እኔ ደግሞ ንጋታው ሐኪም ቤት ወሰድኩ። ጭራሽ እግሩ አጠረ። ሐኪም ቤት ሄዶ ሲመጣ ቀኝ እግሩ ታጠፈ። የትኛውም ሐኪም ቤት ወሰድኩ። እነሱ ያዘዙበት ለመሄድ አቅም የለኝም። ምንም የሚከፍለው ገንዘብ የለኝም። የዛ ጊዜ ደግሞ ጌታን በአዲስ ነው የተቀበልኩት። ቤተሰቦቼ ሙሉ ኦርቶዶክስ ናቸው። ሰፈር ውስጥ ያሉ ሰዎች የተከራየውበት ቤት በጌታ ስለሆነ ሰውየው ቤት ውስጥ አያኖርም ብለሽ ነው እንደ ጌታን የተቀበልሽው ይሉኛል። እኔ ጌታን የተቀበልኩ ማንም መስክሮልኝ አይደለም። ሰዎቹ ሲድኑ ስላየሁት ብቻ ነው። በቲቪ ነው ማየው እንጂ ሰው መስክሮም ስለሱ ተናግሮልኝ አይደለም አልኳቸው። ከዛ የልጁ ይመን በዛ። አለቀስኩ። ሰዎቹ ተጽዕኖ አመጡ። በጎረቤት ሊጠይቁም መምጣት ሲመጡ ይሄንን ስለ ሃይማኖቱ ነው የሚናገሩኝ። እጭ ተናገሩ ብዬ እነሱን ምንም አልመሰለኝም። ከዛ አንድ ቀን ባለቤቴ እኔ ማታ ምንም ማድረግ ሲናጣ የእንጀራ ላስቲክ ብርድ ነውና የእንጀራ ላስቲኩን አልብሱ አሉ ሰዎቹ። በቀዝቃዛ ውሃ አጥበን የእንጀራ ላስቲኩን በሙሉ ጠቅልለን አለበስንና ጋቢ ላው ላይ ሸፍኜ ሳስተኛ ጭራሽ አበደ። ሌሊት ማደር እስከ አቅተው ድረስ አቃተው። ከዛ በቃ እዚህ ሳሪስ ማሞ ቤት ውሰጂ የባህል መድኃኒት አለ እዛ ውሰጂና መድኃኒት ይሰጥሻል አለ። እንደዛ ስናወራ ሰምቶ ልጁ እኔ ሐኪም ቤት አልሄድም ቸርች ያለበት ውሰጂ አለ። በዛሬ ቀን ቸርች የለም፣ ቀኑ ቅዳሜ ነው እና በዛሬ ቀን ቸርች የለም አልኩት። የትም ቸርች ካለ ካለሽ እኔ አልሄድም ብሎ አለቀሰ። አባብየው ተሸከምኩና ማርካቶ መጣሁ። ያኔ 2009 ላይ ነው። ብዙ ጊዜ መጥቼ አላገኘውም። ያ ቦታ ራሱ አሉ ብዬ ሄጄ ቦታው እንደተቀየረ ሰምቼ ባዶ መጣሁ። ከዛ ልጁን አዝዬ ማርካቶ ሲደርስ አለቀሰ። አሁንም ለምን ነው የምታስለቅሽው አለች። ባስ ስቴሽኗ ትኬት ተቆጣጣሪ ነበርሽ መታ እንደዛ ስትለኝ ልጁ እንደዚህ አሞ ወደዛው ሰጂ ብሎኝ ነው የሚያለቅሰው። እኔ ዛሬ የቸርች እንዳለ ማላቅም አልኩት። ዛሬ ቸርች ዛ ቄራ አለ ጴንጤንሽ እንዳለችኝ አዎ አልኩት። ቆይ ጠብቂ እኔ አሳፍርሻለሁ አለችኝ። እሺ ብዬ አላውቀውም ቄራን የት እንደሆነ። እሺ ብዬ ተስማምቼ ስጠብቅ መጣ። 34 ቁጥር ሲመጣ አሳፈረችኝ። አደባባዩ ጋር አውርዱ ብላ ትኬት ቆራጩ ነገረች። ተስማምተን እዛ ጋር ስንደርስ ልክ አደባባዩ ፊት ለፊታችን ያለ በኋላ ጣለ። ዞረን ልንገባ ስንል ልጁ በዚህ እንሄዳለን አለ። በመሃል የሆነ ቁጥቁጥ መንገድ አለ። እኔ አዝየዋለሁ። ታዝሎ በዚህ ነው በመሃል ነው እንጂ የምንሄደው በዛ አትጂ ማኪና ነው አለ። ተው እነሱ የነገሩት በዚህ ነው ልጄ በዚህ እንሂድ አልኩ። አለቀሰ። ከዛ ወገበ ላይ አዝየ ወደ ውስጥ ሲገባ ጠፋብን መንገዱ። አለቀስኩ። ጌታው ልታጠፋኝ ነው እንዴ ለሰዎቹ ልታስቀኝ ነው እንጂ እኔ ድምጽ ሰማለሁ አለ። ይዤው ሲሄድ በጃርባ ቸርቹን አገኘ ነው። በጃርባ ሄደን ታጥፈን ቸርቹ ገባን። ቁጭ ያለን ሐዋርያው ነበረ። ስለ ልጁ ጠርቶ የተጸለየ ነገር ሳይሆን ቁጭ ፊት ለፊታችን ብለን እያለን በቃ እኔ በጎኔ አስቀምጫለሁ። ስጸልይ የሚያማችሁትን ቦታ ሁላችሁም ያዙና ልጸልይላችኋል።
እኔ ጭንቅላቱን ያዝኩ፣ እሱ በራሱ እግሩን ያዘ። ጸለየልን። ልክ ጸሎቱን እንደጨረሰ ተነስታችሁ የራሳችሁን ቼክ አድርጓል። ብድግ ብሎ ልጁ መድረክ ፊት ለፊት ላይ እንደዚህ መሮጥ ጀመረ። መጮ በቃ እግሬ ዳነ እማ ብሎ በቃ አበደ። የሚስቁን ሰዎች ፊት ደስታ ሰጥቶኛል። የሚፎግሩ ሰዎች ፊት ላይ ጌታ። ስለዚህ ልጄ ተፈውሷል። ሽባ ሆኖ ነበር፣ እግሩ አይሰራም ነበር፣ አጥሮ ነበር፣ አጠረ። ከዛ ጉባኤ ገባሽ፣ በሚያማችሁ ቦታ ላይ ሐዋርያው እጁ ጫኑ አለ። ያን ከጫነ በኋላ ከዛ ቤት እየተራመደ ወጣ። እስከ ዛሬ ተፈውሶ ቀረ። ጌታ ይባረክ ስለሆነልሽ